የእግዚአብሔር ቃል ሲናገር ሳሩ ይደርቃል አበባውም ይረግፋል ይላል። እንግዲህ ውድ ቻናሌ ተከታታዮች እንደምን ቆያችሁኝ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ዛሬ እንግዲህ እዚህ ጋር የሚያምር ፍረሽ የሆነ ኔቸር አበባ ነው የምንመለከተው። ህይወታችንን ደግሞ ከዚህ ጋር ስናዛምደው ሁሉም እንደነበረ እንደማይቀጥል እንረዳለን ማለት ነው። አበባ ውሃ ሲያጣ ጊዜው ባለፈበት እንግዲህ መጠን መልኩ እየተቀየረ እየከሰመ እንደሚሄደው ሁሉ ሰውም ከእግዚአብሔር ሲርቅ ማለት ነው እንደዚሁ ይከስማል ማለት ነው። እንግዲህ ጸንቶ የሚያጸናን ኃያል አምላክ እግዚአብሔርን ስንከተል እንደሱ ሐሳብና እንደሱ ፈቃድ ከብረን እንኖራለን ማለት ነው። የምንኖርባት በኃጢአት የተበከለች ዓለም ሳሩ የሚደርቅባት አበባው የሚረግፍባት ናት። ይህ ሳር መድረቅና የአበባው መርገፍ የሰውን ህይወት እንደ መስታወት የሚያሳይ ነው። የህይወታችን አበባ በለጋው የወጣትነት ዘመናችን ቀልብን እንደሚስበው ሆኖ አይቀጥልም ማለት ነው። አይናችን እያየ ይጠወልጋል፣ አካላዊ ጥንካሬያችን ይደክማል። አንድ ሰሞን የናኘው ዝናችን ይከስማል፣ ክብራችንና ስልጣናችን እንደ ጤዛ ይተናል። በመጨረሻም ሁሉን ከምድር በላይ ትተንኛል ግን ከምድር በታች ከተፈጠርንበት አፈር ውስጥ መልሰን እንገባለን ማለት ነው። ነገር ግን ይህን የህይወት ውህድ የሚሰብርና ውጫዊ ሰውነታችን እንደ ሳር ቢደርቅና እንደ አበባውም ቢረግፍ ውስጣዊ ሰውነታችን ግን እለት እለት እየታደሰ ከክብር ወደ ክብር እንዲለወጥ የሚያደርግ ለዘላለም ጸንቶ የሚኖረው የእግዚአብሔር ቃል ብቻ ነው ወገኖቼ። በዚህ እግዚአብሔር ቃል ዓለማት ተፈጥረዋል። ያው የሆነውና ህይወት የሚሰጠውን የእግዚአብሔርን ቃል በእምነት የሚቀበሉ ሁሉ ደግሞ ከማይጠፋው ዘር ይወለዳሉ ማለት ነው። እግዚአብሔር የተመሰገነ ይሁን። ሐዋርያው ጴጥሮስ ይህንን እውነት እንዲህ ግልጽ አድርጎ ጽፎታል። ዳግመኛ የተወለዳችሁት ከሚጠፋ ዘር ሳይሆን ያው በሆነና ጸንቶ በሚኖር በእግዚአብሔር ቃል አማካኝነት ከማይጠፋ ዘር ነው። ምክንያቱም መጽሐፍ እንደሚል ስጋ ለባሽ ሁሉ እንደ ሳር ነው፣ ክብሩም ሁሉ እንደ ሜዳ አበባ ነው። ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታን ቃል ለዘላለም ጸንቶ ይኖራል። የተሰበከላችሁም የምስራች ቃል ይህ ነው ይለናል አንደኛ ጴጥሮስ ምዕራፍ 1 ከቁጥር 23 እስከ 25 ያለው ማለት ነው። ጌታ የተባረከ ይሁን። እንግዲህ ወገኖቼ ለዘላለም ጸንቶ የሚኖረውን ይህንን የጌታን ቃል ዕለት ዕለት ስንመገብ የድካማችንና የልፋታችን ፍሬ የሚደርቅና የሚጠወልግ ሳይሆን ሁል ጊዜ የሚያብብ ይሆናል ማለት ነው። ጌታ ይመስገን። የእግዚአብሔርን ቃል በቀንና በሌሊት የሚያስብ ሰው ህይወቱ ይህን እንደሚመስል መጽሐፍ እንደዚህ ይለናል። መዝሙረ ዳዊት ምዕራፍ 1 ከቁጥር 2 እስከ 3 ድረስ ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው፣ ሕጉንም በቀንና በሌሊት ያሰላስለዋል። እሱም በወራጅ ውሃ ዳር እንደተተከለች ፍሬዋን በየወቅቱ እንደምትሰጥ ቅጠሏም እንደማይጠወልግ ዛፍ ነው። የሰራውም ሁሉ ይከናወንለታል ይላል። የሚሰራውም ሁሉ ይከናወንለታል ይላል። እግዚአብሔር ይመስገን። ለዘላለም ጸንቶ የሚኖረውን ይህንን የእግዚአብሔርን ቃል የህይወታችን መመሪያ ስናደርገው ሰሚዎች ብቻ ሳይሆን አድራጊዎችም ስንሆን ጌታችን እንደተናገረው ህይወታችን በጽኑ አለት ላይ እንደተመሰረተው ቤት ይሆናል። ምንም አይነት ኃይለኛ ነፋስና ማዕበል አያነቃንቁንም ማለት ነው። እግዚአብሔር ይመስገን። እንግዲህ ይህን ቃሌን ሰምቶ በተግባር የሚያውል ቤቱን በአለት ላይ የሰራን ብልህ ሰው ይመስላል። ዶፍ ወረደ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ያንን ቤት መታው፣ በአለት ላይ መሰረትም ላይ ስለተመሰረተ አልወደቀም ይለናል ማቴዎስ ምዕራፍ 24 ቁጥር 25 ላይ። እንግዲህ ወገኖቼ ዛሬ ከየትኛው ወገን ነን ማለት ነው? የእግዚአብሔርን ቃል ያለው ህይወት ያለው ኢየሱስን የያዘ ወይስ ያልያዘ? እንግዲህ ኢየሱስ ያለው ከእግዚአብሔር ጋር የሆነ አይጠወልግም፣ አይወድቅም፣ ለዘላለም ከብሮ ከእግዚአብሔር ጋር በመንግስተ ሰማያት ይኖራል ማለት ነው። አባት ሆይ ነገሮች ከንቱ በሆኑባት ዓለም ውስጥ ስንኖር ሳለ ለዘላለም ጸንቶ በሚኖረው ቃል በማመን ከማይጠፋው ዘር እንድንወለድ
ቃልን ዕለት ዕለት በማንሰላሰል በወንዝ ዳር እንደተተከለ ዛፍ እንድንኖር እንድንመላለስ በፊት እንድንከብር አንተ እርዳን። በጌታ በኢየሱስ ስም አሜን። ውድ የቻናሌ ቤተሰቦች እግዚአብሔርን ቃል መጽሐፍ ቅዱስን በማንበብና በእግዚአብሔር ፊት በመጸለይ ክፉ የሆነውን ዓለም በእግዚአብሔር ስም እንድናሸንፍና ከብረን እንድንኖር እግዚአብሔር ይርዳን እያልኩኝ የዛሬውን ፕሮግራሜን ዝግጅቴን በዚሁ አበቃሁኝ። ዳግም እግዚአብሔር ፈቅዶ ብንኖር በሌላ ዝግጅት እስከምንገናኝ እግዚአብሔር ይባርካችሁ። አመሰግናለሁ። ተባረኩልኝ። ባይ